በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ሊቀ መላከ ሰላም ቀሲስ እኔማየው የዚህ ወረዳ ቤተ ክህነት ዋና ስራ አስኪያጅ፣ በኩረት ጓን ቀሲስ አስቻለው የወረዳው ቤተ ክህነት ዋና ጸሐፊ፣ ሊቀ ልሳናት መምህር ሀብታሙ በአዲስ አበባ ሀገረ ስብከት የመካኒሳ ምዕራፈ ቅዱሳን አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን ስብከተ ወንጌል ኃላፊ፣ መጋቤ ሃይማኖት ቀሲስ ቦዛየው የይርጋ ጨፌ ወረዳ ቤተ ክህነት ዋና ጸሐፊ፣ ዘማሪት ኢየሩሳሌም፣ ዘማሪ ወንድማገኝ፣ የዚህ የደብሩ ሰንበት ትምህርት ቤት ተማሪዎች፣ እንዲሁም እግዚአብሔር የሚወዳችሁና እግዚአብሔርን የምትወዱ የቅዱስ ቤተ ክርስቲያን ልጆች እንደምን አመሻችሁ? እንደምን ቆያችሁ? ምስጋና የባህሪ ገንዘቡ የሆነ አምላካችን ሁሉ እግዚአብሔር ሁላችንንም ከያለንበት ቦታ ሰብስቦ ቃሉን እንድንማር ስለፈቀደልን ክብር ምስጋና ለመድኃኔዓለም ይሁን። ያው ዝናብ ተፈጥሯዊ ጉዳይ ነው። ዝናብ ለምን ዘነበ አንልም። ቤተ ክርስቲያናችን ዝናቡ በልኩ ዘንቦ አዝርዕቶች እንዲያበቅሉ ምድር ፍሬዋን እንድትሰጥ በፍሬዋ ደግሞ የሰው ልጅ እንዲጠቀም አዝርዕቶች እንዲያፍሩና እንዲለመልሙ ትጸልያለች። አሁንም እግዚአብሔር ቅዱስ ፍቃዱ ሆኖ ዝናብ ዘንቧል። እግዚአብሔር ደግሞ ወንጌልን እንድንማር አይከለክለንምና ሁላችንም በቤቱ ተገናኝተን ቃሉን እንማራለን። እግዚአብሔር አምላካችን የቃሉን ደጅ ከፍቶ ምስጢርን ገልጦ ቅዱስ የሆነውን ወንጌል ያስተምረን ዘንድ ቅዱስ ፈቃዱ ይሁንልን። የቸርነቱን ሥራ ይስራልን። አምላካችን አይተወንም። የማይተወን አምላክ ነው። ስላልተወን ዕለት ዕለት ቃሉን ይነግረናል። ዕለት ዕለት ቃሉን ያስተምረናል። እኛም እግዚአብሔር ሲናገር እንሰማለን። እግዚአብሔር ሲናገር ልባችንን ከፍተን እንሰማለን። የእግዚአብሔርን ቃል የምንሰማው ለመባረክ ነው። የእግዚአብሔርን ቃል የምንሰማው ተረጋግተን ለመቀመጥ ነው። የእግዚአብሔርን ቃል የምንሰማው ለማረፍ ነው። እግዚአብሔር ያሳርፋል። እግዚአብሔር ሰላምን ይሰጣል። እግዚአብሔር በኃጢአት እንኳን ብንቆሽሽ ወደ ቅድስና መቅደሱ እንድንመለስ ያደርጋል። በኃጢአት ብንቆሽሽ እንኳን እንድንጸና እንድንነጻ የሚያደርገን አምላክ ነውና ዛሬም ቃሉን ይነግረናል። እግዚአብሔር አይተወንም። የማይተወን አምላክን ሁልጊዜ እናመልከዋለን። ለሱም እንገዛለታለን። እግዚአብሔር ሲናገር ሰማይ ትሰማለች። የምድር መሰረቶች ሁሉ ይናወጣሉ። ዛሬም በቅዱስ ሚካኤል አማላጅነት በቅዱስ ሚካኤል ጥበቃ ሁላችንንም ስለባረከን ይህን ድንቅ አምላክ ልዑል እግዚአብሔርን እስቲ እናመስግነው። አይዟችሁ፣ ያው ዝናቡ በርዶ ቢኖርም ለማመስገን ወደ ኋላ አትበሉ። ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ ያለውን የእግዚአብሔርን ቃል አንስተን
እንነጋገራለን። የትምህርታችን ርዕስ የሚሆነው የቅዱሳን መላእክት አገልግሎት በሚል ይሆናል። የቅዱሳን መላእክት አገልግሎት። ቅዱሳን መላእክት በነገድ 100 ሆነው የተፈጠሩ ናቸው። ቅዱሳን መላእክት የሰው ልጆችን እንዲራዱ የሰው ልጆችን ልመናና ጸሎት በእግዚአብሔር ፊት እንዲያቀርቡ የእግዚአብሔርን ደግሞ ምሕረትና በጎነት ወደ ሰው ልጆች እንዲያመጡ ቅዱሳን መላእክት ያለማቋረጥ ለ24 ሰዓት እግዚአብሔርን እንዲያመሰግኑ በሰማያዊው አምላክ በልዑል እግዚአብሔር ፊት ሆነው ያለ ረፍት የሚያመሰግኑት ናቸው። ያለ ረፍት ምስጋናቸው ረፍት የላቸውም። ምስጋናቸው ምግባቸው ነው። ምስጋናቸው መኝታቸው ነው። ምስጋናቸው ሁለመናቸው ነው። እኛ ለምስጋና ጊዜ እንመርጣለን። ለጸሎት ጊዜ እንመርጣለን። በተመረጠ ጊዜ፣ በተመረጠ ሰዓት፣ በተመቻቸው ሁኔታ ውስጥ ሆነን ነው እንኳን የምንጸልየው። ወገኖች ዶፍ ዝናብ ቢወርድ ዝናብ እየመታን እየበሰበስን ቤተክርስቲያን ውስጥ ሆነን የምንጸልይ፣ ቤተክርስቲያን ውስጥ ሆነን ለምስጋና የምንቆም ምን ያህሎቻችን ነን? ያችሁ በፈተና የሚጸና ሰው እርሱ የተባረከ ነው ይላል መጽሐፍ። በሕይወታችን ሊጥለን የሚችል ፈተና ቢቀርብን፣ አንገዳግዶ ሊጥለን የሚችል ፈተና ቢመጣብን እኛ የእግዚአብሔር ከሆንን፣ እግዚአብሔር ከኛ ጋር ከሆንን ፈተናውን እንወጣዋለን፣ ፈተናውን እንሻገረዋለን። በምስጋና በፊቱ እንቆማለን፣ በእልልታ በፊቱ እንቆማለን። ወደ ኋላ አናፈገፍግም፣ ወደ ኋላ አንልም። ዘውትር ገናና የሆነውን እግዚአብሔር በቅዱሳን መላእክት እናመሰግነዋለን። ለምን? የሰው ልጆችን ሕይወት ከሞት በኋላ የመላእክት ኑሮ ነው። አያችሁ፣ ሰው ከሞተ በኋላ ትዳር የለም። ሰው ከሞተ በኋላ ልስራ የለም። ሰው ከሞተ በኋላ ንብረት የለም። ልጆችን ላሳድግ የለም። መላእክታዊ ወይም ሰማያዊ ኑሮ ነው የሚኖረው። አስተውሉ። ስለዚህ ቅዱሳን መላእክት ለሰው ልጆች የሚሰጡት አገልግሎት እንመለከታለን። ልብ አድርጉ። የቅዱሳን መላእክት አገልግሎት፣ የመጀመሪያው የቅዱሳን መላእክት አገልግሎትን ስንመለከት ይራዱናል። ምን ያደርጉናል ቅዱሳን መላእክት? እስቲ ንገሩኝ። ይራዱናል በሉ እስቲ። እዛው እንኳን ውስጥ ይራዱናል በሉ እስቲ። አይሰማም? ይራዱናል በሉ። እንኳን ውስጥ ያላችሁ ይራዱናል። እንግዲህ ያው ዝናቡን ምን እናደርጋለን? እኔ እቀጥላለሁ። ቅዱሳን መላእክት የመጀመሪያው ለሰው ልጆች ከሚሰጡት አገልግሎት ዋነኛው ይራዱናል። ትንቢተ ዳንኤል፣ ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ ያለውን የእግዚአብሔርን ቃል እንመለከታለን። የእግዚአብሔር መልአክ መልሶ አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣቸውን ኢየሩሳሌምና የይሁዳ ከተሞች የማትምራቸው እስከ መቼ ነው? እስራኤላውያን በመከራቸው፣ በፈተናቸው፣ በችግራቸው፣ በሐዘናቸው ጊዜ ሁሉ ወደ እግዚአብሔር ይጮሃሉ። ዝንቱ ነዳይ ጸረሃ ወእግዚአብሔር ሰሞ እንደሚል መጽሐፍ፣ ችግረኛው ጮኸ እግዚአብሔር ደግሞ ሰማው ነው። እስራኤላውያን በጮኹ ሰዓት ሁሉ እግዚአብሔር እየቀደመ የጠላትን ወጥመድ እየሰበረ ባሕረ ኤርትራን እያሻገረ የዮርዳኖስን ወንዝ ለሁለት እየከፈለ በጸናች እጅ በተዘረጋች ክንድ
ከመከራ ሥጋ ሁሉ ይታደጋቸው ነበር። በአንድ ወቅት ላይ ሕዝበ እስራኤል በእግዚአብሔር ላይ ሲያምፁ እግዚአብሔር እስራኤላውያንን ለባቢሎናውያን አሳልፎ ሰጣቸው። ባቢሎናውያን እስራኤላውያንን ለ70 ዓመት ገዟቸው ነው የሚለው። አስተውሉ። ለ70 ዓመት ባቢሎናውያን እስራኤላውያንን ገዟቸው። እስራኤላውያን ከሀገራቸው ከቀያቸው ተሰደው ወደ ባቢሎን ሄዱ። ቅዱስ ዳዊት እንደነገረን የማረኩን የዝማሬ ቃል ፈለጉብን፣ የወሰዱንም የጽዮንን ዝማሬ ዘምሩልን አሉን። እኛ በ20 ዛፎች ላይ መሰንቋችንን ሰቀልን። ኢየሩሳሌም ሆይ ብረሳሽ ቀኜ ትርሳሽ። የጽዮንን ዝማሬ በአሕዛብ ምድር አንዘምርም አሉ። እስራኤላውያን በባቢሎን ሳሉ አለቀሱ፣ አነቡ። ባቢሎን የኃጢአት ምድር ናት። ባቢሎን የመከራ ምድር ናት። እኛ የሰው ልጆች ዛሬ የምንኖርባት ባቢሎን ናት። ራዕየ ዮሐንስ ምዕራፍ 18 ቁጥር 1 ላይ እንዲህ ተብሎ እንደተጻፈ ታላቅ መልአክ ከሰማይ ወረደ፣ ባቢሎንም ወደቀች፣ ፈረሰች ነው። ባቢሎን ዓለም ናት። በዓለም ውስጥ ኃጢአት አለ። በዓለም ውስጥ በደል አለ። በዓለም ውስጥ ጭንቆላ አለ። በዓለም ውስጥ ሟርት አለ። በዓለም ውስጥ ቃልቻ አለ። በዓለም ውስጥ ቦሮንዲቻ አለ። በዓለም ውስጥ ከእግዚአብሔር ውጭ ባዕድ አምልኮ አለ። የእኛ አምላክ ማን ነው ወገኖች? እግዚአብሔር ነው። ይህንን ገናና አምላክ አመስግኑት እስቲ። ኧረ አመስግኑት ይህንን ገናና አምላክ። ከእግዚአብሔር ውጭ የምታመልኩት እንዳይኖራችሁ። አምላካችን እግዚአብሔር ነው መድኃኒታችን። አምላካችን እግዚአብሔር ነው ፈጣሪያችን። አምላካችን እግዚአብሔር ነው ከሞት እንኳን የሚታደገን። ብንሞትም እንኳን ወደ እሱ የምንሄደው ወደ እግዚአብሔር ነው። ታዲያ እስራኤላውያን በዚህ በመከራ ጊዜያቸው ሁሉ የእግዚአብሔርን ስም ከመጥራት ወደ ኋላ አላሉም። እግዚአብሔርን ስሙን ይጠራሉ። እባክህ የሰራዊት ጌታ እግዚአብሔር ሆይ ከጠላቶቻችን እጅ ታደገን፣ አድነን። እባክህ እግዚአብሔር ሆይ ተቤዠን። እባክህ እግዚአብሔር ሆይ ይቅር በለን፣ በድለናል፣ በፊትህም ኃጢአትን ሰርተናል። እኛ ታናሽ ነን፣ መጎስን አግኝተን ነበረ በፊት። ነገር ግን ዛሬ መጎስ አግኝተን ሳለ በደልን፣ አመፅን፣ ኃጢአትን ሰራን። እባክህ የሰራዊት ጌታ ቅዱስ እግዚአብሔር ሆይ ሁሉ የሚቻል አምላክ ነህና ይቅር በለን ብለው ለ70 ዘመን አለቀሱ፣ ለ70 ዘመን አነቡ። እግዚአብሔርን የልጆቹን መከራ አይቶ ዝም አይልም። ከዓይናቸው እንባቸውን የሚያብስበት ሰዓት ደረሰ። እግዚአብሔርም መልአኩ ላከ። መልአኩም እንዲህ ለመነ። የእግዚአብሔር መልአክ እንዲህ አለ፣ የሰራዊት ጌታ እግዚአብሔር ሆይ 70 ዓመት የተቆጣቸውን ኢየሩሳሌምና የይሁዳን ከተሞች የማትምራቸው እስከ መቼ ነው? እባክህ የሰራዊት ጌታ እግዚአብሔር ሆይ ይቅር በለን፣ ማረን። እነዚህ እስራኤል ዘሥጋ ልጆችህን ስለ አብርሃም ብለህ ማረው። በእንተ አብርሃም ፍቁሩከ ወበእንተ ይስሐቅ ቁልኤከ ወበእንተ እስራኤል ቅዱስከ። ስለ አብርሃም ብለህ እባክህ ስለ ወዳጅ አብርሃም ብለህ ማረን። ቅዱስ ስለሆነው እስራኤል ተብሎ ስለተጠራው ስለ ያዕቆብ ስለ ባለማሉ ደግሞ ይስሐቅ ብለህ ይቅር በለን ብለው አለቀሱ። እግዚአብሔርም እንባቸውን ሊያብስ መልአኩን ላከ።
መልአኩም ደግሞ በእግዚአብሔር ፊት ቆመና የሰራዊት ጌታ እግዚአብሔር ሆይ እባክህ ማራቸው ብሎ አለቀሰ። እግዚአብሔርም የመልአኩን ልመና ሰምቶ እስራኤላውያንን ይቅር አላቸው፣ ከመከራ ሁሉ ታደጋቸው። 70 ዓመት የተቆጣቸውን እግዚአብሔርን ይቅር አላቸው። ቅዱሳን መላእክት ይራዱናል ያለው ተራዳይነት አማላጅነት ማለት ነው ወገኖች። ተራዳይነት የቅዱሳን መላእክት ተራዳይነት የቅዱሳን መላእክት አማላጅነት ይህ ነው። በእግዚአብሔር ፊት ስለኛ ቆመው ያማልዱናል። ዛሬ መላእክት አያማልዱም፣ መላእክት ምንድናቸው ብለው የሚናገሩ አሉ። መላእክት ግን እንደሚያማልዱ ቅዱስ መጽሐፍ ይነግረናል። የእግዚአብሔር መልአክ በእግዚአብሔር ፊት ቆሞ ስለ እስራኤላውያን ኃጢአት፣ ስለ እስራኤላውያን በደል ጸሎት፣ ልመና፣ ምልጃ አቅርቦ እግዚአብሔርም ደግሞ ስለ ቅዱሱ መልአክ ብሎ እስራኤላውያንን ይቅር እንዳለ እናገኛለን። ሌላው የቅዱሳን መላእክት አገልግሎት ይቆሙልናል። ስለማን? ስለኛ ይቆማሉ። ማን? ቅዱሳን መላእክት። ትንቢተ ዳንኤል ምዕራፍ 12 ቁጥር 1 ላይ ያለውን የእግዚአብሔርን ቃል እንመለከታለን። በዚያን ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። በዚያ ዘመን የትኛው ዘመን? በዚያ ዘመን ይላል። በየትኛው ዘመን? በመጨረሻው ዘመን ኢየሱስ ክርስቶስ ይሄን ዓለም ለማሳለፍ በሚመጣበት ዘመን፣ መከራ በሚመጣበት ዘመን፣ ሰዎች ሃይማኖታቸውን በሚክዱበት ዘመን፣ ሰዎች ከቅድስና በሚወጡበት ዘመን፣ ሰው ከእግዚአብሔር ይልቅ ተድላን፣ ደስታን፣ ዘፈንን፣ ሙዚቃን፣ ጭፈራን፣ ዳንኪራን በሚመርጥበት ዘመን፣ የእግዚአብሔርን ቃል ለጆሮ በሚያሳክክበት ዘመን፣ በዚያ ዘመን የትኛው በክፉ ዘመን? ካህናቱ ከቤተ መቅደስ ወጥተው ሃይማኖታቸውን ቀይረው መናፍቃን በሚሆኑበት ዘመን፣ ሐሳውያን በሚሆኑበት ዘመን፣ በዚያ በክፉ ዘመን፣ በመጨረሻው ዘመን ብዙዎች ተነስተው ቤተ ክርስቲያንን በሚዘልፉበት ዘመን፣ ቤተ ክርስቲያንን በሚሳደቡበት ዘመን ድንግል ማርያም እናት፣ ቅዱሳን መላእክት ማናቸው? ጻድቃን አያማልዱ፣ እኔ ጻድቅ ነኝ፣ እኔ ቅዱስ ነኝ ብለው በሚነሱበት ዘመን፣ በዚያ በክፉ ዘመን፣ ያ ክፉ ዘመን የተባለው የቱ ነው? ዛሬ ነው። ያ ክፉ ዘመን ተብሎ የተጠራው መቼ ነው ብትሉ ዛሬ ነው። ሰው የእግዚአብሔርን ቃል ከሚሰማ ይልቅ ከንቱ ነገር ለመስማት በሚፈጥንበት ዘመን፣ ሰው እንደ እግዚአብሔር ቃል ከሚኖር ይልቅ በኃጢአትና በበደል የሚኖርበት ዘመን ሐዋርያው ቅዱስ ጳውሎስ በመንፈስ ለወለደው ለልጁ ጢሞቴዎስ እንደነገረው ምዕራፍ 4 ቁጥር 1 ላይ መንፈስ ግን በግልጥ በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትና በውሸት ግብዝነት የሰጠውን የአጋንንት ትምህርት እያዳመጠው ሃይማኖትን ይክዳሉ ይላል። በገዛ ሕሊናቸው እንደሚቃጠሉ ደንዝዘው እነዚህ ውሸተኞች መጋባትን ይከለክላሉ። አምነውም እውነትን የሚያውቁ ከምስጋና ጋር ይቀበሉ ዘንድ እግዚአብሔር ከፈጠረው መብል እንዲርቁ ያዛሉ። ጢሞቴዎስ ሆይ በዚያ በመጨረሻው ዘመን ሰው የእግዚአብሔርን ቃል ከሚሰማ ይልቅ የእግዚአብሔርን ቃል ለመስማት ለጆሮ የሚያሳክክ ይሆናል፣ ወይም ፈቃደኛ ይሆን በዚያ በመጨረሻው ዘመን። አንተ ግን ከነዚህ ራቅ። አያችሁ፣ አንተ ግን ከነዚህ ራቅ። ምን ከሚያደርጉ? ርኩሰትን ከሚፈጽሙ፣ ኃጢአትን ከሚሰሩ፣ ከሚጨፍሩ፣ ከሚጠጡ፣ ከሚሰክሩ፣ እግዚአብሔርን ከሚያሳዝኑ፣ ወደ ጣዖት አምልኮ ቤት ከሚሄዱ፣ እግዚአብሔርን
ከሚያመልኩ ወደ ቤተ ክርስቲያን ከሚሄዱ ግን አይደለም። ቤተ ክርስቲያን ሄደው ቅዳሴውን፣ ኪዳኑን፣ ሰዓታቱን፣ ማህሌቱን ከሚሰሙ ይልቅ በየጭፈራው ቤት፣ በየዳንሱ ቤት፣ በየዳንኪራው ቤት ከሚጨፍሩ ራቅ። ለወንጌል ራስን ስጥ፣ ወንጌልን ባትሰብ ወዮልኝ በል። ለወንጌል አገልግሎት ራስን አሳልፍ ስጥ ይላል። ወገኖቼ በዚያ በመጨረሻው ዘመን ስለ ሕዝብ ልጆች የሚቆመው ታላቁ መልአክ ሚካኤል ይነሳል። ስለ ሕዝብ ልጆች እግዚአብሔር ሕዝብ የሆነለት እርሱ ምስጉን ነው፣ ለእርሱም የተመረጠ ነው ይላል መዝሙር ላይ ቅዱስ ዳዊት። እግዚአብሔር ሕዝብ የሚሆንለት እርሱ ምስጉን ነው። እኛ እግዚአብሔር ሕዝብ ነን። እስራኤል ዘነፍስ ተብለን የምንጠራ የአብርሃም የሥጋ ሳይሆን የመንፈስ ልጆች ነን። ስለዚህ ቅዱሳን መላእክት ምን ይሆናሉ? ስለኛ ይቆሙልናል። ማን ዛሬ ቆሞልናል? ቅዱስ ሚካኤል። ተፍገምግመን በኃጢአት እንዳንኖር ቅዱስ ሚካኤል ስለኛ ቆሟል። እንዳንሞት ቅዱስ ሚካኤል ስለኛ ማልዷል። ጠላት የመሸቀብንን ምሽግ አፍርሶብናል። ሰዎች ሊገሉን ሊያጠፉን ጉድጓድ ሲቆፍሩብን ቅዱስ ሚካኤል ያንን ጉድጓድ ያሻግረናል። ይህንን መልአክ ሲያገሉት ወገኖች ማን ነው? ቅዱስ ሚካኤል ያረዳው ሰው ማን ነው? ከመካከላችን ቅዱስ ሚካኤል ያረዳው ማን ነው? ሚካኤል ብሎ ሲጠራ እንደ አፎምያ ያልደረሰለት ማን ነው? ቅዱስ ሚካኤል ብሎ ሲማጸን ያልደረሰለት ማን ነው? ና ሚካኤል ከአጋንንት ታደገኝ፣ ፈትኖኛል የክፉ ዲያብሎስ። አንተ ግን ናና ቅዱስ ሚካኤል ሆይ ታደገኝ፣ አድነኝ ስንለው ያላዳነን ማን ነው? ሁላችንንም እኮ ቅዱስ ሚካኤል ሲያድነን ሲያሻግረን ነው። የጠላትን ቅጥር ሲያፈርስ ነው ምናቀው። ይሄ ገናና መልአክ ስለኛ ይቆማል። ቅዱሳን መላእክት ከሚሰጡን አገልግሎት ሁለተኛው ስለኛ ይቆሙልናል። በዚህ ምድር ብቻ አይደለም። በዚህ በትንቢተ ዘካርያስ ላይ እንደምናገኘው ዘካርያስን ይላል ምዕራፍ 14 ላይ ሊከሰው ሰይጣን በእግዚአብሔር ፊት ቆመ። ማንን ሊከሰው? ኢያሱን። ትንቢተ ዘካርያስ ላይ ነው ያለው። ኢያሱ ግን ከእሳት ያመለጠ ትንታግ ነው ብሎ ማን መሰከረለት? የእግዚአብሔር መልአክ። ኢያሱ እድፋም ልብስ ለብሶ ነበረ፣ አውልቆለት ንጹሕ ልብስም አልብሶት። ቅዱሳን መላእክት ስለኛ ይቆሙልናል። ወገኖቼ ሐሳባችሁን ወደዚህ ሰብስቡ። ቅዱሳን መላእክት ስለኛ ይቆሙልናል። ሌላው ጥበብና ማስተዋል ይሰጡናል። ትንቢተ ዳንኤል ምዕራፍ 2 ቁጥር 11 ላይ እንደምናገኘው ቅዱሳን መላእክት ጥበብና ማስተዋል ይሰጡናል። ትንቢተ ዳንኤል ምዕራፍ 2 ቁጥር 12 ላይ እንደተጻፈው ዳንኤል ሆይ ጥበብና ማስተዋል እሰጥ ዘንድ መጥቻለሁ ይላል። ማን? ቅዱስ ገብርኤል። ነቢዩ ዳንኤል ከአበይት ነቢያት አንዱ ነው። አበይት ነቢያት ተብለው የሚጠሩ 4 ሲሆኑ ከ4ቱ አበይት ነቢያት አንዱ ነቢዩ ዳንኤል ነው። ነቢዩ ዳንኤል ጥበብና ማስተዋል ሊሰጠው ደግሞ ማን መጣ? ቅዱስ ገብርኤል ክንፉን እያማታ ወደ ነቢዩ ዳንኤል መጣ። ታሪኩ ምንድን ነው? ዳንኤል
3 ሳምንት ሙሉ ሳዝን ይላል 21 ቀን ሙሉ ጸሎት እያደረገ ነበር። በማፊት ቆሞ በእግዚአብሔር ፊት ቆሞ 21 ቀን ሙሉ ጸሎት ሲያደርግ የፋርስ መንግስት አለቃ የተባለው ዲያብሎስ የዳንኤል ጸሎት በቅድመ እግዚአብሔር እንዳይደርስ አረገ። በዚህ ሰዓት ቅዱስ ገብርኤል ወደ ዳንኤል ተልኮ መጣ። ዳንኤል በተከዘ ባዘነ ሰዓት ቅዱስ ገብርኤል መጣ። ዳንኤል ሆይ አትዘን፣ እኔ ከእግዚአብሔር ዘንድ ተልኬ መጥቻለሁ፣ ጥበብና ማስተዋልን እሰጣለሁ አለ። ለነቢዩ ዳንኤል ጥበብና ማስተዋል የሰጠ መልአክ ቅዱስ ገብርኤል ለሁላችንም ጥበብና ማስተዋል ይስጠን። ቅዱሳን መላእክት ጥበብና ማስተዋል ይሰጡናል። ሌላው በኦሪት ዘኍልቍ ምዕራፍ 23 ቁጥር 21 ላይ ኦሪት ዘኍልቍ ምዕራፍ 23 ቁጥር 21 ላይ ምን ይላል? በያዕቆብ ላይ ክፋትን አልተመለከተም፣ በእስራኤል ላይ ጠማማነትንም አላየም። አምላኩ እግዚአብሔር ከእርሱ ጋር ነው፣ የንጉሥም እልልታ በመካከላቸው አለ ይላል። ኦሪት ዘኍልቍ ምዕራፍ 23 ቁጥር 21 ጀምሮ ስናነብ የእግዚአብሔር መልአክ እንዴት እስራኤላውያንን እንደታደገ ነው የምንመለከተው። በለዓም የተባለ ሀብተ መርገም የተሰጠው ሰው እስራኤላውያንን ሊረግም በሄደ ሰዓት እግዚአብሔር የመረቀውን እነሆ መርገም አትችልም ብሎ እግዚአብሔር እስራኤላውያንን ከክፉ ነገር ሁሉ ጠበቃቸው። ያቸው በለዓም ይጥፋ ያለው ይጠፋል፣ ይሁን ያለው ይሆናል። ለምን? ሀብተ መርገም የመርገም ሀብት ተሰጥቶታልና። እስራኤላውያን ግን ለእግዚአብሔር የተለዩ ነበርና በወቅቱ እግዚአብሔር አምላክ ከበለዓም እርግማን ታድጎቸው አድኗቸዋል። ስለዚህ ቅዱሳን መላእክት ይጠብቁናል ምንለው ከዚህ አንፃር ነው። መልአኩ ተልኮ ነው ወደ ማን? ወደ በለዓም። በለዓም በአህያ ላይ ተቀምጦ አህያይቱን ይመታታል። አህያይቱ ግን መልአኩን ተመልክታለች፣ አየችው። በለዓም ግን ማየት አልቻለም። ስለዚህ አህያይቱ አንደበት አውጥታ እንደ ሰው ተናገረች። እኔ እኮ ታላቅ መልአክ በፊቴ አያለሁ አለች። ያ መልአክ ምንድነው? እስራኤላውያንን ከክፉ ሁሉ ጠበቃቸው፣ ከክፉ ሁሉ ታደጋቸው። ዛሬም በቅዱሳን መላእክት ስንጠበቅ ከክፉ ነገር ሁሉ ይጠብቁናል፣ ከክፉ ነገር ሁሉ ይታደጉናል። የመላእክት አማላጅነት፣ የመላእክት አገልግሎት ሰፊ ነው ወገኖች። ሌላው በመዝሙር 33 ላይ የምናገኘው ነው የቅዱሳን መላእክት አገልግሎት። ሌላው መዝሙር 33 ቁጥር 7 ላይ መዝሙር 34 ላይ ይላል። በዚህ ቁጥር 7 ላይ የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውም። መዝሙር 34:7 ላይ ቅዱሳን መላእክት ሌላ አገልግሎታቸው ያድኑናል፣ ይራዱናል አይተናል፣ ያማልዱናል አይተናል። ቅዱሳን መላእክት ስለኛ ይቆማሉ አይተናል። ቅዱሳን መላእክት ጥበብና ማስተዋልን ይሰጡናል አይተናል። ሌላው ቅዱሳን መላእክት ይጠብቁናል። ስድስተኛው ቅዱሳን መላእክት ያድኑናል። የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል።
ቃሉ ምንድነው የሚለው? የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ አያችሁ ጽዮንን ክበቧት እንደተባለው እግዚአብሔርን ፈርተን ባለን ሰዎች ዙሪያ ይሰፍራሉ። ከኛ መካከል ማን ነው እግዚአብሔርን የሚፈራው? ቀዳሚሃ ለጥበብ ፈሪሃ ለእግዚአብሔር። የጥበብ መጀመሪያ እግዚአብሔርን መፍራት ነው የሚለው። ወገኖቹ በኑሯችን እግዚአብሔርን እንፍራው። በትዳራችን እግዚአብሔርን እንፍራው። በንግዳችን እግዚአብሔርን እንፍራው። በስራችን እግዚአብሔርን እንፍራው። በማህበራዊ ሕይወታችን እግዚአብሔርን እንፍራው። እግዚአብሔርን ስንፈራ የቅዱሳን መላእክት ጥበቃ አይለየን። ያድናቸውማል። ማዳን ነው፣ ሌላ ትርጉም አይሰጠውም። ዛሬ መላእክት አያድኑም ብለው የሚናገሩ ሊኖሩ ይችላሉ። መጽሐፍ ቅዱስ የሚነግረን ግን ቅዱሳን መላእክት ያድናሉ። ማንን? እግዚአብሔርን የሚፈሩ ሰዎች። እግዚአብሔርን እንፈራለን ወገኖች ሆይ። ስናጣም መከራ የምናደርገው ማን ነው? በኑሯችን የምናስቀድመው ማንን ነው? በስራችን የምናስቀድመው ማንን ነው? በትዳራችን የምናስቀድመው ማንን ነው? በስራችን የምናስቀድመው ማንን ነው? እግዚአብሔርን ከሆነ እግዚአብሔር እውነቴን ነው አይጥላችሁም። እግዚአብሔር መቼም አይረሳችሁም። እግዚአብሔር መቼም አይተዋችሁም። ለምን? እግዚአብሔርን ትፈራላችሁ። እግዚአብሔርን የሚፈራ ሰው ደግሞ የእግዚአብሔር መልአክ ሲወጣ አብሮ ይወጣል፣ ሲወርድ አብሮ ይወርዳል፣ ሲሰራ አብሮ ይሰራል። አበ ሆርከ ሁሪ እንዳለው ሊቁ በሚሄድበት አንቺ ሂጂ፣ በማድርበት ቦታ አንቺ ደሪ ድንግል ማርያም። ቅዱሳን መላእክትን እንዲህ ነው በሕይወታችን። እግዚአብሔርን ከፈራን ና ስንለው ቅዱስ ሚካኤል ይመጣል። እርዳን ስንለው ይረዳናል። አድነን ስንለው ያድነናል። አመፀኞች፣ ሌቦች፣ ኃጢአተኞች የረከስን ያደፍን ከሆነ የቅዱሳን መላእክትን እርዳታ እናገኛለን። ታማኞች እግዚአብሔርን የምንፈራ በቅድስና የምንኖርና የምንመላለስ ከሆነ የቅዱሳን መላእክት ጥበቃ እርዳታ ከኛ ጋር ነው። ስለዚህ ያድኑናል ማለት ነው ወገኖች። ስለዚህ ቅዱስ መጽሐፍ እንደነገረንና እንዳስተማረን መላእክት የተፈጠሩበት ዋነኛ ዓላማ ለምስጋና ነው። ለምስጋናው ደግሞ እረፍት የላቸውም። ጊዜ ያንሳቸዋል፣ ሰዓት ያንሳቸዋል። 24 ሰዓት ሙሉ ያመሰግናሉ። የሰራዊት ጌታ ቅዱስ እግዚአብሔር እያሉ ያለ እረፍት ቅዱሳን መላእክት ያመሰግናሉ። በዚህ በትንቢተ ኢሳይያስ ላይ እንደተጻፈው በምዕራፍ 6 ቁጥር 1 ላይ ንጉሥ ዖዝያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱን ዘርፍ መቅደሱን ሞልቶት ነበር። አያችሁ፣ እግዚአብሔርን በረጅምና ከፍ ባለ ዙፋን አየሁት። ማን? ነቢዩ ኢሳይያስ። የልብሱን ዘርፍ መቅደሱን ሞልቶት ነበር። ሱራፌልም ከእርሱ ጋር በላይ ቆመው ነበረ። እያንዳንዳቸው 6 ክንፍ አላቸው። በሁለት ክንፍ ፊታቸውን ይሸፍናሉ፣ በሁለት ክንፍ ደግሞ እግሮቻቸውን ይሸፍናሉ፣ በሁለት ክንፍ ደግሞ ይበር ነበረ። አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች እያሉ ይጮሁ ነበር። ይህ ነው ወገኖች፣ ይሄ ነው ማለት ስራቸው። ምን ምስጋና ያደረጉት። ውዳሴ ማርያም ይዘን ስንጸልይ አያችሁ፣ አንድ ሰው ለጸሎት ሲቆም መጽሐፍ ይዞ ሲጸልይ እንዲህ እናያለን። አላለቀም አለቀ እያለን አይደል? መጽሐፉ እንዲህ እንጸልይና ከዛ እንቆጥራለን አላለቀ ብሎ። ይሄ ጸሎት ነው። እንዲህ አይነት ጸሎት ቢቀር አይሻልም? ይህም ጸሎት እግዚአብሔር ይሰማል።
ጸሎትሰ ተናግሮተ ይቴ ምስለ እግዚአብሔር ወሰብ ጸሎት ማለት ከእግዚአብሔር ጋር የምንነጋገርበት ቋንቋ ነው። አቤቱ የሰራዊት ጌታ እግዚአብሔር ሆይ ወደኔ ተመልከት፣ ጸሎቴንም ስማኝ። ሁለት ሰዎች ጸሎት ሊያደርጉ ወደ ቤተ መቅደስ አንዱ ቀራጭ አንዱ ደግሞ ፈሪሳዊ ነበረ። ቀራጩም ይላል ጎንበስ ብሎ በእግሩም ተንበርክኮ ወደ ላይም ለማየት ቀና ብሎ ሳይደፍር ደረቱን በሁለት እጁ እየመታ የሰራዊት ጌታ እግዚአብሔር ሆይ ይቅር በለኝ በድያለሁ ኃጢአትም ሰርቻለሁ ብሎ እያለቀሰ ይጸልይ ነበር። ፈሪሳዊው መጣና ጌታ ሆይ አለ በሳምንት 2 ቀን እጾማለሁ፣ አስራትም በኩራትም አወጣለሁ እያለ ጸልይ ነበር። ከሁለቱ የጸደቀው ማን ነው ብሎ ኢየሱስ ክርስቶስ ጠየቃቸው። የኛ ጸሎት የትኛው ነው? የፈሪሳዊው ነው ወይ የቀራጩ? የቱ ነው የኛ ጸሎት? ራሳችሁ በሃይማኖት ብትኖሩ ራሳችሁን መርምሩ ፈትኑ ይላል። የኛ ጸሎት የቱ ነው? ለቤተ ክርስቲያን አስራቱን በኩራቱን የምንሰጥ ከሆነ ሁሌ ነጠላ ለብሰን የምንዘምር መዘመር ከቻለን መስበክ ከቻለን መቀደስ ከቻለን ከኛ በላይ ቅዱስ የለም እኮ ሌላው ኃጢአተኛ ነው። አያችሁ እንዲህ አይነት ነገር የለም በእግዚአብሔር ዘንድ። እግዚአብሔር ፈታዬ በጽድቅ ነው፣ ስለ እውነት የሚፈርድ ነው። በእግዚአብሔር ፊት ስትቆሙ ራሳችሁን ዝቅ አድርጉ። ራሱን ዝቅ ያደረገ ከፍ ከፍ ይላል። በእግዚአብሔር ፊት ስትቆሙ ጎንበስ ብላችሁ እንደ ቀራጩ ደረታችሁን እየመታችሁ እየደቃችሁ ጸልዩ። እግዚአብሔር ታናሽነታችሁን ተመልክቶ በኃይለኛው በእግዚአብሔር ፊት ራሳችሁን ዝቅ አድርጉ፣ እርሱም በጊዜው ከፍ ያደርጋችኋል ተብሎ ተጽፏል። አያችሁ። ስለዚህ ወገኖቼ በሕይወት በቀረን ዘመን እንደ እግዚአብሔር ፍቃድና ሐሳብ እንድንመላለስ ያስፈልገናል። ቅዱሳን መላእክት ለኛ ለሰው ልጆች የሚሰጡት አገልግሎት ፈርጀ ብዙን ነው። በዚህ ሰዓት ተናግረን አንጨርሰውም። እንዳልኳችሁ የመላእክት አገልግሎት በምስጋና፣ ሁለተኛው ደግሞ የሰው ልጅን ሊራዱ ሊጠብቁ ከክፉ ነገር ሁሉ እንዲሰውሩ የእግዚአብሔርን ምሕረትና በረከት ወደ ሰው ልጅ አያችሁ። የሰው ልጅን ልመናና ጸሎት ደግሞ ወደ እግዚአብሔር ለማድረስ ተፈጠሩ። አምላካችን እግዚአብሔር በቅዱሳን መላእክት ይጠብቀን። በቅዱሳን መላእክት ቃል ኪዳን ጸሎት ሁላችንንም ይማረን። የቅዱስ ሚካኤል ጥበቃ አማላጅነት አይለየን። አሜን ወሉ። እስቲ እግዚአብሔርን አመስግኑ ወገኖቼ። ቅዱስ ሚካኤል ይጠብቃችሁ። ቅዱስ ሚካኤል ከፊት ከኋላ ከግራ በራሳችሁ ላይ ነግሶ ይኖር። ቅዱስ ሚካኤል የልባችሁን መሻት ይፈጽምላችሁ። ከጠላት ሰይፍ ይሰውራችሁ። ከጠላት ጉድጓድ ቅዱስ ሚካኤል ያስመልጣችሁ። ቅዱስ ሚካኤል ና ስትሉት ይመጣል። ቅዱስ ሚካኤል ጸሎታችንን ስማ ስትሉት ይሰማችኋል። አበርታን ስትሉት ያበረታችኋል። ቅዱስ ሚካኤል እርዳን ስትሉት ይረዳችኋል። ጠብቀን ስትሉት ይጠብቃችኋል። የዚህ ታላቅ መልአክ የምንወደው መልአክ ልመና፣ ጸሎት፣ በረከት፣ አማላጅነት፣ ጥበቃ አይለየን። የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የቅዱሳን ጸሎት በረከት ከሁላችን ጋር ይሁን።